ቤተሰብ እንግዲህ በዛሬ ቪዲዮ ዛሬ የቀን ውሎዬ ምን ይመስል ነበረ? እንዴት ነው ቀኑ ሙለው ከልጄ ጋራ? ዛሬ እንግዲህ ዛሬ ብሎ ከልጄ ጋራ ነው የሙለው ውሎ ማሳያችሁ። እንግዲህ ቪዲዮ እስከ መጨረሻ ድረስ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። ድራማ ልስራ እንዴ እንድታበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ ያለን አልሐምዱሊላህ። እንኳን ለተከበረው ለ1446ኛው ኢደል ፍጥር በዓል በሰላም አደረሳችሁ። አይድኩም ሙባረክ ብያለሁኝ። ዘንድሮ ከልጄ ጋር ነው ኢድ ማሳለፈው እና መጀመሪያ በልጄ የልጄን አውትፊት ላሳያችሁ፣ የልጄን ልብስ ላሳያችሁ፣ ከዛ በኋላ ቤቴን አሳያችኋለሁ ማለት ነው። መጀመሪያ የልጄ ከዛ የራሴ ከዛ ደግሞ ቤቴን አሳያችኋለሁ ማለት ነው ኢንሻአላህ። መጀመሪያ ደረጃ የልጄ ልብስ ሽፉ ይሄን ይመስላል። ቶቡ ግን ትልቅ ይመስላል፣ ግን የህፃን ልጅ ቶብ ነው። እና አዘጋጅቼለታለሁ። ዝናብ ብርድ ደግሞ ስላለ ይሄንን ጃኬት ላለብሰው ነው ማለት ነው። በዚህ ቶብ ላይ እንግዲህ እኔ መሰለ ልብስ አዘጋጅቼለታለሁ ለልጄ። አሁን ገላውን አጣጥቤ ሻወር አስደርጌ ልብሱን አለብሰውና ከዛ ደግሞ ኢንሻአላህ የራሴን ደግሞ ለብሼ ያሳያችኋለሁ። አብራችሁን ቆዩ። እንግዲህ ቤታችን በምትመለከቱት መልኩ አነጣጥፈናል። እዚህ ጋር ትራሷ ወድቃለች፣ አትያት ባላይ የላሽ በሏት። በምትመለከቱት መልኩ እንደዚህ ቤታችን አነጣጥፈናል፣ ጨርሰናል። ከዛ ኢድ ሰላታችን እንሰግዳለን ማለት ነው። ያው ቆሎ ምናምን አላቀረብኩኝም ገና፣ ከዚህ በኋላ ነው ማቀርበው። ኢድ ስለሚረፍድ ኢድ ሰግጄ ከመጣኝ በኋላ አቀራርባለሁኝ ማለት ነው። እንግዲህ ኢድኩም ሙባረክ። እንግዲህ ቤተሰብ የራሴን ልብስ ሳላሳያችሁ ረፍዶብኛል። እየተቻኩዬ ወጣሁኝ ማለት ነው። ይህን ይመስላል የዘንድሮ ኢድ እና ህዝቡ ያው እንደምትመለከቱት ይሄን ይመስላል። ማሻአላ። እንግዲህ በነገራችን ላይ ወንዱ ወደዚህ ሲመጣ ሴቱ ወደዚህ ሲሄድ ግራ ሊገባችሁ ይችላል። እና የወንዶች መግቢያ በዛ በኩል ነው፣ የሴቶች መግቢያ በዚህ በኩል ነው። ወደ ሴቶች መግቢያ እየሄዱ ነው፣ ወንዶች ደግሞ ወደ ወንዶች መግቢያ እየሄዱ ነው ማለት ነው። እና ኢዴን ይመስላል። እኔ ደግሞ ልጄ ሳይዞልኝ ፈታ እያልኩኝ ነው እንደዚህ እና ፈታ እያልኩኝ ነው ማለት ነው። እንግዲህ ውድ ቤተሰቦቼ ከኢዳችን ከመጣን በኋላ ቤታችን በዚህ መልኩ ሳር ይዘን መጠን ቃጤማ አነጣጠፍን። እንደምትመለከቱት እዚህ ጋር ደግሞ ቾኮሌት ምናምን ቁሉ ዳቦ ቁሉ ቾኮሌት አድርጌያለሁኝ። እንግዲህ አሁን ደግሞ ምግባችን እናቀርባለን ከኢድ በኋላ። በነገራችን ላይ ወደ ኢድ ሲኬድ ቡላ ነው የሚበላው። ቡላ ሰርቼ ነበር አላሳየኋችሁም። ተቻኩለን ስለነበር ይረፍድብናል ብለን ቡላን አላሳየኋችሁም ወደ ኢድ ከመሄዳችን በፊት እና አሁን ደግሞ እንግዲህ ምግብን አሳያችኋለሁ። ያው ጎረምሳይ ለዚህ ላሳያችሁ
እንደዚህ ጎረምሳ እዚህ ጋር ይሄን ይመስላል። እየተጫወተ ነው። ከኢድ መጥቶ ያው ቀሚሱን የለበሰው አሳይቻችኋለሁ። ቀሚስ እንደሚለብስ ቀሚስ ያለበስኩት እና ጉሉ ማሻአላህ አላህ ይህሚል ኢንሻአላህ ያረብ አላህ ያሳድግልኝ። እና ሱፍራው አትዩት ዝርክርክ ብሏል። ያው ልጆች ስለነበሩ አሁን ልጆች ነበሩና ወጥተው ነው ወደ ውጪ ዝርክርክ አድርገውታልና እንግዲህ አሁን ምግባችን አቅርበን እንበላለን። ዳቦዬ እንዴት ሆነ? ትላንትና እንዴት አቡካኩ እንዴት እንደሆነ አሳይቻችኋለሁ። የሚጨመረው ቅመም እንዴት አሳይቻችኋለሁ በዛኛው ቪዲዮ ማለት ነው። አሁን ግን ኢንሻአላህ ዳቦውን አሳያችኋለሁ። እንግዲህ ውድ ቤተሰቦቻችን ያው እዚህ ጋር ምግባችን አቀራርበን ምግብ ልንበላ ነው። ያ ከሰላት በኋላ ያው መጀመሪያ ወደ ሰላት ስንሄድ ቡላ በልተን ነበር ይሄ ነው። ከዛ በኋላ ደግሞ እንጀራችን ልንበላ ነው። በነገራችን ላይ እኔ ዩቲዩበር መሆኔ በጣም እየረሳሁኝ ነው። ዩቲዩቡ እየጠፋብኝ ነው መሰለኝ፣ እየጠፋሁኝ ስለሆነ ማለት ነው። ኢንሻአላህ ከዚህ በኋላ ቶሎ ቶሎ ስለመመጣ ኢንሻአላህ አይጠፋብኝም ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ማለት ነው ለዩቲዩብ የሚቀረጸው በጎን ሲሆን ያው ኖርማል የሚቀረጸው ደግሞ በቁመት ነውና ዝም ብዬ ነበር የቀረጽኩት። እንትኑ ዶሮ ወጡ ሳቁላላ ያሳያችኋለሁ ብያችሁ ነበር ሳላሳያችሁ። እንትኑን ምንድነው ዳቦውን ስደፋ ሳላሳያችሁ፣ ያው ቅመም ምናምን ሳስገባ ግን አሳይቻችኋለሁ፣ ግን ሲደፋ አላሳየኋችሁም። ብቻ ያው ረስቼው ነው ማለት ነው። ማሌሽ አትፍረዱብኝ ቤተሰቦቼ። እና ያው ኢድ በእኛ ቤት ይሄንን ይመስል ነበረ። ያው ዳቦ ይሄንን ይመስላል። አይታችሁታል አይደል? በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ ሰርታችሁ ሞክሩት ቤታችሁ ላይ ማለት ነው ኢንሻአላህ። እና ያው ይሄን ይመስል ነበረ ማለት ነው ኢንሻአላህ። እንግዲህ አላህ Subhanahu Wa Ta'ala እኛንም እናንተንም በሰላም በደስታ በፍቅር አኑሮን። ቀጣይ አመት ኢድ አገራችሁ ገብታችሁ እናንተም ከቤተሰቦቻችሁ ጋር በደስታ በፍቅር ፏ ብላችሁ የምታሳልፉ አላህ ያድርጋችሁ ኢንሻአላህ ያ ረብ። የዘንድሮ ኢድ ያው ከዛሬ አመት ኢድ ይሻላል። ምክንያቱም የዛሬ አመት ባለቤቴም አልነበረም ልጄም አልነበረም። የዛሬ 2 አመት ግን ባለቤቴ ነበረ ከኔ ጋር ከባለቤቴ ነበር ያሳለፍኩት። ዘንድሮ ደግሞ ከልጄ ጋር፣ ቀጣይ ደግሞ ከልጄም ከባለቤቴም ጋር የማሳልፍ አላህ ያድርገኝ ኢንሻአላህ ያ ረብ። ዱአ አድርጉልኝ ሀቂቃ ማለት ነው። ተለያይቶ መኖር በጣም ከባድ ነው። ተራርቆ መኖር በጣም ከባድ ነው። እንግዲህ ታውቁታላችሁ አብዛኞቻችሁ ተስፋ አደርጋለሁ። ምክንያቱም አብዛኛው በአሁን ሰዓት ወላሂ ሳይ አላሁ ሙስታን አብዛኛው ሰው አግብቶ ሚስቱን ውጭ ነው የሚሸኘው። ወንዶች እዚህ ናቸው፣ ሴቶች ውጭ ሀገር ናቸው። ብቻ እንግዲህ እናንተንም አላህ ይፈርጃችሁ። አላህ ነስሩን ፈረጃውን ቅርብ ያደርግላችሁና በሰላም በደስታ በፍቅር ሀገራችሁ ገብታችሁ ከምትወዷቸው ቤተሰቦቻችሁ፣ ልጅም ካላችሁ ከምትወዷቸው ልጆቻችሁ፣ ሚስትም ካላችሁ ባልም ካላችሁ ከምትወዷቸው ባሎቻችሁ የምታሳልፉ አላህ ያድርጋችሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። ያላህ Subhanahu Wa Ta'ala ዝነት ራህመትና በረከት አይለያችሁ። ሰላም አለይኩም።